የዛሬውን የጃፓንን ፖለቲካ በሁለት እግሩ ያቆሙ ብርቱ ሴት ናቸው። በስነ ምግባር በወግና በመርህ የሚመሩም ናቸው። በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸውም ናቸው። የጃፓን ብረቷ እመቤት ሲሉ በብርታታቸው ይወደሳሉ። የቀጠናውን የፖለቲካ ሚዛን በብዙ መልኩ የሚቀያይሩ ሴት እንደሚሆኑም ተስፋ የተጣለባቸው ናቸው። እስካሁን ባለው የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው ቢቆዩም የዕለቱ የመሪዎች ዓለም ባለታሪካችን ሳናኤ ታካኢቺ ግን የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው የእስያዋን ሀገር ጃፓንን መምራት ጀምረዋል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በዚህ ዝግጅት ላይ የተጠቀምነው የዘመን አቆጣጠር የአውሮፓውያኑ ነው። ሴትየዋ በወግ አጥባቂዎቹና ስልጣን በቤተሰብ ውርስና ወንድ በመሆን ብቻ ይያዝበት በሚባልባት ጃፓን ውስጥ ሁሉንም ጥሰው ለመውጣት በብዙ እየታገሉና ያሸነፉ ናቸው። የግል ሕይወታቸው የተሳካላቸውም ጭምር። ስልጣንን ከኃላፊነት ጋር አጣምሮ ማስኬድ የቻሉ እንቅፋቶቻቸውን ሁሉ ከልጅነት እስከ እውቀት ሲታገሉ ኖረው ማለፍ የቻሉም ጠንካራ ሴት ናቸው። አሁን ላይ ጃፓንን በጠቅላይ ሚኒስትርነት እንዲመሩ ሲመረጡ ጃፓን ከጎረቤት ሀገራት ጋር ያላትን ግንኙነት በራሷ መንገድ በመፍታትና የተዳከመውን የውስጥ ኢኮኖሚ ለማጠናከር የሚያስችል አቅም አላቸው ተብሎ ታምኖባቸው ነው። እኚህ ሴት የተገኙት ትልቅ ስልጣን ካላቸው ቤተሰቦች አይደለም። ይልቁንስ ከመደዳው የጃፓን ሕዝብ ውስጥ የተወለዱ ናቸው። 1961 የጃፓኗ ናራ ሲቲ ውስጥ ነበር ይህችን ዓለም የተቀላቀሉት። አባታቸው አንድ የተሽከርካሪ ፋብሪካ ውስጥ ሰራተኛ፣ እናታቸው ደግሞ ናራ ውስጥ የፖሊስ አባል ነበሩ። በትምህርታቸውም የሚታሙ አልነበሩም። እድገታቸው በእርሳቸው እድሜ ልክ እንዳለ እንደ ማንኛውም መካከለኛ ገቢ ያለው ወላጅ ልጁን በሚያሳድግበት ልክ እሳቸውንም ወላጆቻቸው አሳድገዋቸዋል። እየተማሩ መሰረታዊ ፍላጎቶቻቸውም ሳይጓደሉባቸው በጥሩ ሁኔታ ተቀርጸው ያደጉ ሴት ናቸው። የሁለተኛ ደረጃ ትምህርታቸውን አጠናቀው ዩኒቨርሲቲ መግቢያ ውጤት ሲያመጡ ወላጆቻቸው በውጤታቸው ቢደሰቱም ሴት በመሆናቸው ርቀው እንዳይሄዱባቸው በመስጋት ክፍያውን ለመክፈል አሻፈረኛሉ። ሀሳቡን የተቃወሙት የያኔዋ የ18 ዓመት ኮረዳ የዛሬዋ የጃፓን ጠቅላይ ሚኒስትር ሳናኢ የትርፍ ጊዜ ስራ በመስራት የትምህርታቸውን ወጪ በመክፈል ራሳቸውን ችለው መማር ጀመሩ። የዩኒቨርሲቲ ቆይታቸው በትምህርቱም በማህበራዊ ህይወት ግንኙነቱም ጠንካራ የሚባል ነበር። የትምህርት ዘመናቸውን አጠናቀው የመጀመሪያ ዲግሪያቸውን በቢዝነስና አድሚኒስትሬሽን 1984 ላይ ተመረቁ። እኚህ ሴት ያኔ እጣፈንታቸውን ከወላጆቻቸው ነጥቀው ባይረከቡት ምናልባት ዛሬ የጃፓን ጠቅላይ ሚኒስትር የመሆን እድልን አያገኙም ነበረ። ትምህርታቸውን ካጠናቀቁ ከ3 ዓመታት በኋላ ማለትም 1987 ላይ ወደ አሜሪካ የስልጠና እድል አግኝተው አቀኑ። የአሜሪካውያንን ትምህርት ብቻ ሳይሆን የአኗኗር ዘዬ፣ የፖለቲካ እንቅስቃሴ፣ ኢኮኖሚውን ሁሉ በብቃት አጥንተው ከ2 ዓመት ቆይታ በኋላ ወደ ጃፓን ተመለሱ። ከተመለሱ በኋላ ዋጋ ያላቸው ተፈላጊ ሰው ለመሆን በቁ። የጃፓን ሕግ አውጪው አካል ውስጥ ከአሜሪካን ፖለቲካ አንጻር ተንታኝ በመሆን ፖለቲካን፣ ኢኮኖሚንና ተያያዥ ጉዳዮችን በንቃት የሚከታተሉና ትንታኔያቸውም አስደማሚ የሚባልላቸው ሰው ሆኑ። በዚህ ብቻ ሳያበቁ ከዚህ ጋር በተገናኘ በስፋት የሚያትት መጽሐፍም እስከ ማሳተም ደረሱ። ከዛ በኋላ ባሉት ተከታታይ ጊዜያት በብዙ ነገሮች ውስጥ ተሳታፊ ነበሩ። በዋናነት ግን በተለያዩ ቴሌቪዥን ጣቢያዎች ውስጥ በአቅራቢነት በተለያዩ የፖለቲካ ጉዳዮች ዙሪያ ትንታኔ በመስጠት ስማቸው እየገነነ መጣ። የፖለቲካዊ ህይወታቸው የሚጀምረው ከዚህ በኋላ ነው። 1992 ላይ የትውልድ አካባቢያቸው ላይ የህዝብ ተወካዮች ምክር ቤት ለምርጫ ለመወዳደር በመሞከር ነበር የጀመሩት። ከብዙ መውደቅ መነሳት በኋላ ጥረታቸው ተሳካላቸው። በሀገሪቱ የተለያዩ የስልጣን እርከኖች ላይም መሳተፍ የቻሉ ብርቱ ሴት ለመሆን በቁ። ታካኢቺ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ምክትል በመሆን ከማገልገላቸውም በላይ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታካኢቺ የሀገሪቷ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ከተገደሉ በኋላ ነበር ለጠቅላይ ሚኒስትርነት የተመረጡት። በቅርቡም 465 መቀመጫዎች ባሉት የሀገሪቱ ፓርላማ 237 ድምጽ በማግኘት ታካኢቺ የሀገሪቱ ጠቅላይ ሚኒስትር ተደርገው ወደ ስልጣን መጥተዋል። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናኤ ታካኢቺ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው መምጣታቸው በጃፓን ፖለቲካ ውስጥ ታላቅ ምርታ እንደሆነ እየተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ እንደሆነም ያትታሉ። ጠቅላይ ሚኒስትር
ሳናኤ ታካኢቺ መረጋጋት በሌለበት የጃፓን ፖለቲካ በ5 ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትር ናቸው። ከሁለተኛው የዓለም ጦርነት በኋላ በውስጣዊ እድገቷና መረጋጋቷ ላይ ትኩረት ያደረገችው ሰላማዊቷን ሀገር ጃፓንን በፖለቲካ ኢኮኖሚና ማህበራዊ ግንኙነት ለማሳደግ እንዲሁም ከተቀረው ዓለም ጋር ይበልጥ ለማስተሳሰር እኚህ ሴት ተስፋ ተጥሎባቸዋል።